ሰላም ተማሪዎች እንደምን አላችሁ? ጸረናያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ዙሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2 ሴክሽን 2.32 ሴክሹዋል ሪፕሮዳክሽን ኢን አኒማልስ ወይም ጾታዊ መራቡ በእንስሳት የሚለውን ክፍል እናያለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን In previous grades, ባለፉት የትምህርት ክፍለ ጊዜዎቻችሁ you learned that sexual reproduction is a type of reproduction አይደለም። ጾታዊ መራቡ አንዱ የመራቡ አይነት እንደሆነ አይተናል። ምንን የሚያካት that involves two individual parents and requires the fusion of gametes from two parents, male and female አይደል? ይህ አይነቱ መራቡ ምን አይነት መራቡ ነው? ከሁለት ወላጆች ከሴትና ከወንድ ካሉ ጋሜቶች ወይም ደግሞ መራቢያ ህዋሳት አንድ ላይ በመሆን በእነ ሁለቱ ህዋሳት ውህድ ምክንያት ሌላ እነሱን የመሰለ ልጅ የሚፈጠርበት ሂደት ነው ማለት ነው። በዚህ መልኩ የሚራቡበትን ሂደት ነው ሴክሹዋል ሪፕሮዳክሽን የምንለው። ስለዚህ በሴክሹዋል ሪፕሮዳክሽን ወቅት በጾታዊ መራቡ ወቅት ምንድነው ፕሮዲውስድ የሚሆኑት ኦፍስፕሪንጎች ናቸው አይደለ? it produces offspring that have genetic material from both parents ልጅ ይፈጠራል። ታዲያ ያ ልጅ ያለው የዘረመል ከሁለት ወላጆቹ የተወሰነ ነው የሚሆነው ማለት ነው። ታስታውሱ እንደሆነ ስለ ህዋሳት ስናወራ ወይም ደግሞ ስለ ህዋስ ስለ ሴል ኦርጋኔል ስናወራ ስለ ክፍለ ህዋሳት ስናወራ ስንማር ህዋሳት አሉ አይደለም? እንስሳትም ህይወት ያላቸው ነገሮችም። ስለዚህ በህዋስ ውስጥ የምናገኛቸው የተለያዩ ክፍለ ህዋሳት አሉ። ከነዛም ውስጥ ኒውክለስ የምንለው ክፍለ ህዋስ አለ ታስታውሱ እንደሆነ። ስለዚህ በኒውክለስ ውስጥ ደግሞ ክሮሞዞም የምንላቸው መዋቅሮች አሉ። train like structures አይደለ? እንደዚህ ክር የመሳሰሉ መዋቅሮች አሉ። እነዚህ ታዲያ ምንድናቸው? የተለያዩ ሰውነታችን ውስጥ ለሚከናወኑ ተግባራት እንደ ኢንስትራክሽንስ የሆኑ ወይም ደግሞ መመሪያዎችን የያዙ መዋቅሮች ናቸው ማለት ነው። ስለዚህ እነዚህን ክሮሞዞምስ አንድ በሴክሹዋል ሪፕሮዳክሽን የተፈጠረ አዲስ ኦፍስፕሪንግ ወይም ልጅ ዳይፕሎይድ ነው ማለት ነው። ማለት ከሁለቱም ከእናትም ከአባትም የሚወስዳቸው ክሮሞዞሞች አሉ ማለት ነው። እንደምታዩት ከጋሜቶቹ ወይም ደግሞ ከመራቢያ ህዋሳት ከሴቷም ከወንዷም ተወስዶ ዳይፕሎይድ የሆነ ሁለት ክሮሞዞሞችን የያዘ ህዋስ ይኖረዋል ማለት ነው ኦፍስፕሪንጉ። Sexual reproduction involves different male and female reproductive structures with different functions አይደለ? የጾታዊ መራቡን ስንመለከት ወንዱም ሴቱም የተለያየ የመራቢያ መዋቅር አካላት አሏቸው ማለት ነው። የራሳቸው የሆነ ተግባራትን ያዘሉ። So one of the most important function is the production of haploid cells. ከነዚህም መዋቅሮቻቸው ውስጥ ማን አላቸው? this gametes አሏቸው። haploid የሆኑ ሴሎች ምን ማለት ነው? gametes የመራቡ ወይም የመራቢያ ህዋሳት ናቸው። እነዚህ ህዋሳት ደግሞ በውስጣቸው half ክሮሞዞም ነው ያላቸው። ግማሽ የሆነ የክሮሞዞም መዋቅር ነው ያላቸው። then for the transmission of genetic information from parents to offspring ማለት ነው። ስለዚህ ዳይፕሎይድ አይደሉም ሃፕሎይድ ናቸው። እነዚህ ሃፕሎይድ የሆኑ ጋሜትስ ከወንድ አንድ ሃፕሎይድ ከሴት አንድ ሃፕሎይድ መጥቶ ነው ማለት ነው ዳይፕሎይድ to n ክሮሞዞም ያዘለ አንድ ኦፍስፕሪንግ ወይም ልጅ የሚፈጠረው ማለት። ስለዚህ in sexual reproduction በጾታዊ መራቡ ሂደት ወቅት males produce sperm ወንዱ testis የምንለው የመራቢያ አካል አለው። እዛ ውስጥ sperm cells ሃፕሎይድ የሆኑ ማለት ነው በግማሽ ቁጥር ግማሽ ክሮሞዞም ማለት አንድ የሰውነት ህዋስ በውስጡ ሁለት የክሮሞዞም ስብስብ ነው የሚኖረው። ነገር ግን እነዚህ sperm cells የመራቢያ ህዋሳት ማለት ነው በግማሽ የክሮሞዞም ቁጥር የያዙ ናቸው ማለት ነው። ስለዚህ እነሱ ይመረታሉ በቴስቲስ ውስጥ ማለት ነው። ከዛ የት ይቀመጣሉ? ኤፒዲደሚስ የሚባል ደግሞ እንደ ቱቦ ያለ መዋቅር አላቸው። እዛ ውስጥ ይቀመጣሉ ማለት ነው። sperm cells የመራቢያ የወንድ ህዋሳት የወንድ የመራቢያ ህዋሳት እዛ ውስጥ ይቀመጣሉ until ejaculation እስከሚኖር ማለት ነው። ejaculation ማለት ጾታዊ የሆነ ግንኙነት ኖሮ በዛ ወቅት የወንድ የመራቢያ የህዋሳቱን የያዘው ፈሳሽ እስከሚረጭበት ጊዜ ድረስ እዛ ውስጥ ይቀመጣሉ ማለት ነው። በሌላ በኩል ደግሞ on the other hand females produce an ovum or a haploid cell በሴቷ ሰውነት ውስጥ ደግሞ የመራቢያ አካል ውስጥ እነማን ይመረታል? ኦቪዩም ወይም እንቁላል ይመረታሉ። እነዚህ እንቁላል ህዋሳት አሁንም ሃፕሎይድ ሴል ናቸው። ልክ ስፐርም ሴል ሃፕሎይድ እንደሆነው ኤግ ሴልም
ሃፕሎይድ ነው ማለት ነው። በውስጡ በግማሽ ያሉ ክሮሞዞምስ ነው የሚገኙበት። that matures into ovary ማለት ነው። በእንቁልጤ ውስጥ ነው የሚቀመጡት፣ በሴቷ እንቁልጤ ውስጥ ነው የሚቀመጡት። ከዛ ምን ይከሰታል? and there will be the fusion of sperm cells with the female gamete ማለት ነው። በጾታዊ ግንኙነት ጊዜ የወንዱ sperm cells ከሴቷ egg cells ጋር አንድ ላይ ይዋሃዳሉ ማለት ነው። fused ይሆኑና ተዋህደው ምን ፕሮዲዩስ ይደረጋል? this gametes produce a zygote ማለት ነው። ውህድ ህዋስን ይሰራሉ ማለት ነው። የሁለቱ የመራቢያ ህዋሳት ውህድ ነው this zygote የምንለው ውህድ ህዋስ ይሰራል። ያ ሂደቱ ደግሞ we call this the process of fertilization ማለት ነው። ጽንሰት የምንለው ሂደት በምንለው ሂደት ነው this zygote formed የሚሆነው ወይም ደግሞ ውህድ ህዋሱ የሚፈጠረው። ስለ fertilization ሂደት ስናነሳ ወይም ደግሞ የጽንሰት ሂደት ስናነሳ there are two types of fertilization external ሁለት አይነት አሉ የጽንሰት አይነቶች ውጫዊ ጽንሰትና internal fertilization ማለት ነው ውስጣዊ ጽንሰት። ስለዚህ በቀጣይ ሴክሽን in the next section we shall see the similarities and differences between external and internal fertilization ውጫዊ ጽንሰትና ውስጣዊ ጽንሰት ያላቸው ልዩነት ለማየት እንሞክር፣ ልዩነትና ተመሳሳይነታቸውን ማለት ነው። እንግዲህ አንዳንድ እንስሳት some animals ጽንሰትን የሚያካሂዱት inside the mother's body ነው፣ የሴቲቱ ሰውነት ውስጥ ነው ጽንሰት የሚካሄደው። ስለዚህ in animals that use internal fertilization ውስጣዊ ጽንሰት የሚካሄድባቸው እንስሳት ምንድነው የሚያደርጉት? እንቁላል አለ፣ ሴቲቱ እንቁላል the eggs are released from the ovary into the uterine tubes for fertilization ማለት ነው። ስለዚህ በእንቁልጤ ውስጥ ያሉ እንቁላሎች ይኖራታል ሴቲቱ። ስለዚህ እነዛ እንቁላሎች ለጽንሰት እንዲፈጠር ምን መሆን አለባቸው? መለቀቅ አለባቸው into the fallopian tube እንለው በሰዎች ዘንድ ነው እንደ ኤግዛምፕል። ካለም ደግሞ uterine tube አለ፣ የማህፀን ቱቦ አለ በተለያዩ እንስሳቶች ውስጥ። ወደዛ ይለቀቅና እዛ ውስጥ ነው ማለት ነው ጽንሰት የሚካሄደው። እንቁላሉ ከኦቫሪ ወደ ዩትራይን ቲዩብ ከተለቀቀ በኋላ በግንኙነት ጊዜ የወንዱ ስፐርም ሴል ይመጣና እዛ ቱቦ ውስጥ ነው ማለት ነው ፊውዥን የሚፈጠረው። አንድ ላይ ይዋሃድና then there will be ጽንሰት ወይም fertilization ይፈጠራል ማለት ነው። but eggs are released into the aqueous environment in animals that use external fertilization ውጫዊ ጽንሰት የሚያካሂዱ ደግሞ እንስሳትን ደግሞ ብናይ እንደዚህ አይደለም። እንቁላሎቹ የሚለቀቁት የሴቲቷ የሰውነት አካል ውስጥ ሳይሆን ወደ ውጪ፣ አብዛኛው ጊዜ ውሃ አካባቢ የሚኖሩ እንስሳት ናቸው እንደዚህ አይነት ፈርቲላይዜሽን የሚኖራቸው። ስለዚህ ወደዛ ወደ ውሃማ አካል ነው እንቁላልን የሚለቁት ማለት ነው። እዛው ውሃማ አካላት ውስጥ እንዳለ ፈርቲላይዝድ እንዲሆን ጽንሰት እንዲፈጠር ለማድረግ። So the fertilization of an egg by sperm produces a single-celled diploid fertilized egg called a zygote. ስለዚህ በፈርቲላይዜሽን በጽንሰት ሂደት ጊዜ የሴቲቱ እንቁላል ከስፐርም ጋር ይዋሃዳሉ ማለት ነው አይደለም። ከዛ ምን ፕሮዲዩስድ ይሆናል? አንድ ህዋስ ዳይፕሎይድ የሆነ ማለትም ሁለት ክሮሞዞም ሴት፣ አንድ ከእናት አንድ ከአባት የተወሰደ ክሮሞዞም በአንድ ላይ ሁለት ኤን የያዘ ሁለት ክሮሞዞሞችን የያዘ ኦኬ ዛይጎት ውህድ ህዋስ ይፈጠራል ማለት ነው። which develops into an embryo and then into an individual organisms። ከዛ በኋላ ይሄ ውህድ ህዋስ ሲያድግ ተከፋፍሎ ምን ይሆናል? ወደ ኤምብሪዮ ወደ ሽል ምንለው ጽንስ ያድግና ከዛ በኋላ ያ ሽል ሲያድግ ራሱን የቻለ እንደ እናትና አባቱ ኢንዲቪጁዋል የሆነ ኦርጋኒዝም ህይወት ያለው እንስሳ ይሆናል ማለት ነው። The general animal life cycle in sexual reproduction is shown below ይላል ፊገር 2.2 ብንመለከት በአጠቃላይ በጾታዊ መራብ ወይም የሚራባ እንስሳ ያለው የህይወት ዑደት ምን እንደሚመስል ማየት እንችላለን። ፊገር 2.2 ስንመለከት አዳልት ፊሜል አዳልት ሜል አለ፣ ሴት እና ወንድ የሆኑ እንስሳት አሉ። ስለዚህ ሁለቱም ምን አላቸው? ሴቲቱ እንቁላሏ የሚመረትበት አካል አላት። ኦኬ እንቁልጢ ምንለው በሰው ኤግዛምፕል ብንወስድ፣ በወንዱ ደግሞ ቆለጥ ምንለው ተስትስ ምንለው
የመራቢያ አካል አለ። እዛ ውስጥ ስፐርም ሴልስ ወይም የወንድ የዘር ህዋሳት ይመረታሉ። እንቁላል ደግሞ በሴቷ ኦቫሪ ውስጥ እንቁልጢ ውስጥ ይመረታሉ ማለት ነው። ስለዚህ እነዚህ የተመረቱት ጋሜትስ የምንላቸው የመራቢያ ህዋሳቱን ነው። እነዛ የመራቢያ ህዋሳት በምንድነው የሚከፋፈሉት? በማዮሲስ በምንለው ልዩ በሆነ የህዋስ የመባዣ መንገድ አለ። ስለዚህ በማዮሲስ ጊዜ የሚመረቱት ኤግስ ኤንድ ስፐርምስ የሴቷ የመራቢያ ህዋስ እና የወንዱ የመራቢያ ህዋስ የሚይዙት ምንድነው? ሃፕሎይድ የሆነ ክሮሞዞም ነው። ምን ማለት ነው? በግማሽ ሁለት አይደል ኖርማሊ አንድ ህዋስ ሁለት የክሮሞዞም ስብስብ ነው የሚኖረው ብለን የለ። ስለዚህ እነዚህኞቹ ግን ሃፕሎይድ ግማሽ የሆነ አንዳንድ ክሮሞዞም ነው ማለት ነው የሚይዙት። ከዛ በፈርቲላይዜሽን ጊዜ እንዳልነው ግንኙነት ሲፈጠር በሴቲቱና በወንዱ መካከል ኤግና ስፐርም ስለሚዋሃዱ ከአባትየው አንዱ ክሮሞዞም ከእናት አንድ ክሮሞዞም ይመጣና ዛይጎት ይፈጠራል ማለት ነው። ውህድ ህዋስ ይፈጠራል። ያ ውህድ ህዋስ በማይቶሲስ ይሄኛው ደግሞ ሌላኛው የህዋስ አከፋፈል መንገድ ነው። በዚህ በማይቶሲስ ኖርማሊ የተከፋፈለ ምን ይሆናል ማለት ነው? ወደ ኤምብሪዮ ያድጋል፣ ወደ ሽል ያድጋል። ያ ሽል ማደጉን ይቀጥልና ነው ማለት ነው አንድ ኢንዲቪጁዋል የሆነ ኦርጋኒዝም የሚገኘው ማለት ነው። Then after fertilization, a series of developmental stages occur in embryonic development. ጽንሰት ከተካሄደ በኋላ ያ የተፈጠረው ዛይጎት ወይም ደግሞ ውህድ ህዋስ እንደዛው ተቀምጦ አይቆይም። ምን ይኖራል? ኢሚዲየትሊ ወዲያውኑ ህዋሱ መባዛት ይጀምራል ማለት ነው። ያንን ሂደት ኤምብሪዮኒክ ዴቨሎፕመንት እንለዋለን። የሽል አስተዳደግ ወይም ደግሞ ለውጥ አለው፣ የአስተዳደግ ሂደት አለው። ስለዚህ እነሱን ስቴጆች ለማየት ብንሞክር the first stage is cleavage ነው, which involves a series of mitotic cell divisions of fertilized egg ማለት ነው። ያ ዛይጎት በመጀመሪያ ስቴጅ ላይ ይከፋፈላል ወደ 8 ወደ ሆነው ህዋሳት ይከፋፈላል ማለት ነው። በምን አይነት ሂደት? ማይቶቲክ ሴል ዲቪዥን አለ። ማይቶቲክ የምንለው ህዋሳት የሚባዙበት መንገድ አለ። በማይቶቲክ ሴል ዲቪዥን አንድ ህዋስ የሚባዛ ከሆነ የነበረው የክሮሞዞም ቁጥር አይለወጥም ማለት ነው። ኦኬ 2n ከነበረ እዛው ሌሎችም የሚፈጠሩት እዚህ ጋር ተከፋፍለው የሚገኙት ህዋሳትም 2n ወይም ደግሞ ሁለት የክሮሞዞም ስብስብ የያዙ ኒውክለሶች ያሏቸው ነው ማለት ነው። ህዋሳቶች የሚሆኑት ክፍለ ህዋሳቶች ውስጥ የምናገኛቸው ክሮሞዞሞች ቁጥራቸው አይቀየርም ማለት ነው። መጀመሪያ ላይ ከውህድ ህዋሱ ጋር ያለው የክሮሞዞም ቁጥር እኩል ነው ማለት ነው። then the second stage በቀጣይ ደረጃ ደግሞ ምን ይሆናል? there is another cell division ህዋሱ መባዛቱን ይቀጥላል and rearrangement of the cell into hollow structures called blastulae እነዛ ህዋሳትም ደግሞ አቀማመጣቸውን አደረጃጀታቸውን ይቀይሩና ምን አይነት መዋቅር ይፈጠራል? መሃሉ ባዶ የሆነ ግን ጫፍጫፎቹ በህዋሳት የተከበበ መዋቅር ይፈጠራል። ያንን መዋቅር እንለዋለን ብላስቱላ ወይም ብላስቱሌ እንለዋለን ማለት ነው። then the blastula undergoes further cell division and rearrangement with the process called gastrulation የብላስቱላ ያልናቸው የተባዙ ህዋሳት መዋቅር ድጋሚ በበለጠ መልኩ ይከፋፈሉና ህዋሳቶቹ ይከፋፈሉና ራሳቸውን ያስተካክላሉ ማለት ነው። እንደምታዩት እዚህ ጋር ወደ ውስጥ ይታጠፋሉ ድጋሚ ተባስተው የተጨመሩት ህዋሳት። ያንን ደግሞ መዋቅር ምን እንለዋለን? ጋስትሩላ እንለዋለን ማለት ነው። ሂደቱን ጋስትሩሌሽን፣ ያንን መዋቅር ደግሞ ጋስትሩላ እንለዋለን። So the process of gastrulation produces a gastrula that has different cell layers called germ layers. በጋስትሩሌሽን ሂደት ወቅት ጋስትሩላ ምንለው መዋቅር ይፈጠራል ብለናል። የጽንሰት እድገትን ነው እያየን ያለ ነው። ስለዚህ በጋስትሩላ የምንለው መዋቅር ደግሞ ምንን ይዛል? 3 layers of cells ይዛል ማለት ነው። ህዋሳቶቹ በሶስት ተነባብረው ተቀምጠው እናያቸዋለን። ኦኬ ኤክቶደርም፣ ሜሶደርም፣ ኢንዶደርም ሆነው ማለት ነው። ለዚህ
ኤክቶደርምን ብናይ እነዚህ ናቸው። ውጫዊ ላይ በውጪ ተነጥፈው የምናገኛቸው የህዋሳት ስብስብ ይኖራል። እነዚህ የህዋሳት ስብስብ በኋላ ላይ ወዴት የሚያድጉ ናቸው? ተባስተው ወደ ተለያዩ የሰውነት አካሎች የሚሄዱ ናቸው። ለምሳሌ የሰው ልጅን ኤክቶደርም ምን እንደሚሰራ ብናይ ለምሳሌ ቆዳ የሚሆኑት የቆዳ ህዋሳት፣ የጸጉር፣ ኔልስ፣ ጥፍር፣ ነርቨስ ሲስተም የመሳሰሉት በኋላ ላይ የሚፈጠሩት ከነዚህ ህዋሳት ነው ማለት ነው። ኤክቶደርም ላይ ካሉት ህዋሳት ነው። ኦኬ ቀጣይ ደግሞ we have got this ሜሶደርም ደግሞ እዚህ መሀል ላይ ከንብርብር ውስጥ በመሀለኛው ንጣፍ ላይ የምናገኛቸው ህዋሳት ናቸው። ከነዚህም ህዋሳት በኋላ ላይ ይሄ ጽንሱ ሲያድግ የሚፈጠሩት አካላት ምንድን ናቸው? the muscle, the skeleton, kidney, reproductive organs እነዚህ እንዳለ ጡንቻ፣ አጥንትና ኩላሊት ከነዚህ ህዋሳት የሚፈጠሩ ይሆናል ማለት ነው። እነዚህ ህዋሳት ናቸው እነዚህን አካላት የሚሰጡን በኋላ ላይ እድገት ላይ and then we have got the endoderm ማለት ነው። እነዚህ ደግሞ በውስጥ ንብርብር ላይ የምናገኛቸው ውስጣዊው ንብር ውስጥ ያሉት ውስጣዊው ንጣፍ ሆነው የምናያቸው ህዋሳትን ነው። እነዚህ ደግሞ ህዋሳት የተለያዩ እንደ ሳምባ እንደ የምግብ መፍጫ አካላት የሚፈጠሩት ከነዚህ ህዋሳት ነው ማለት ነው። ስለዚህ እነዚህ እንደ 3 germ layers በቀላሉ ለማስታወስ እንዲረዳን እንደዚህ አድርገን መያዝ እንችላለን። ለምሳሌ አስቡት ቤት የውጭ ቀለም አለው አይደል? የውጭ ቀለም ኤሌክትሪክሲቲዎች ምናምን አሉ። ስለዚህ እነሱ እንደ ኤክቶደርምን የሚሰሩት የህዋሳት ስብስብ ንጣፉን መውሰድ እንችላለን ማለት ነው። ውጫዊ ንጣፉን በጋስትሪላ መዋቅር ላይ የምናገኘውን የውጫዊ ህዋሳት ንጣፍ ውጫዊ ነገር ነው የሚሰሩልን ማለት ነው እንደምታዩት። እና በተጨማሪም ኤሌክትሪክሲቲውን ብንወስድ የነርቨስ ሲስተም ወይም ደግሞ የስርዓተ ነርቭ ህዋሳትን የሚሰሩልንም እነሱ ናቸው ማለት ነው ኤክቶደርም ላይ የምናገኛቸው ህዋሳትን። በሁለተኛ ደረጃ ደግሞ we can see the endoderm ይሄ ደግሞ ግድግዳውን እንደምታዩት ዋናው መሰረት ቤቱ የቆመበት መሰረት እና ግድግዳ አለ አይደለ? እነዚህ ደግሞ ሙሉ ቤቱን ያቆሙት ጥንካሬውን የሰጡት አካላት ናቸው አይደል? ልክ እንደዛ ሜሶደርም ላይ የምናገኛቸውም ህዋሳት እንደ መስል፣ ጡንቻዎች፣ ቦንስ፣ አጥንቶች የመሳሰሉትን አካላት የምናገኘው ከነዚህ ነው ማለት ነው። and finally we have got the endoderm ይሄ ደግሞ the inside layer ነው ወይም ውስጥ ላይ የምናገኘው ንብርብር ነው። ስለዚህ እዚህ ጋር ልክ የአንድ ቤት ውስጣዊ ክፍሎች ውስጥ አስፈላጊ ነገሮች እንደሚሰሩት ለምሳሌ ኪችን ውስጥ አስፈላጊ የሚሆኑ ምግቦች ምናምን እንደሚሰሩት ልክ እንደዛ ሁላ እነዚህም የሰውነታችን የተለያዩ ነገሮች ፕሮሰስ የሚደረጉበት የሚፈጩበት የሚወገዱበት አካላት ነው ማለት ነው ኤንዶደርም ሴልስ የሚፈጥሩልን ላይክ እንደ ስቶማክ፣ ኢንተስታይን፣ ሊቨር፣ ላንግስ፣ ፓንክሪስ፣ ብላደር የምንላቸው የሰውነታችን አካሎች ከነዚህ ከኤንዶደርም ሌየር ነው ማለት ነው ጀርም ሌየርስ ነው ማለት ነው የሚፈጠሩት። ስለዚህ እነዚህ የተለያዩ አካላት በምን ሂደት ነው የሚፈጠሩት? it's by the process of organogenesis በሚባል ሂደት ነው እነዚህ the germ layers በጋስትሮላ ስትራክቸር ላይ የምናገኛቸው የህዋሳት ንብርብር በኋላ ላይ later they develop into different tissue types, organs and organ systems ማለት ነው። ከዛ በኋላ እነሱ አድገው ተባስተው እነዚህ ሶስቱ ኤንዶ፣ ሜሶ and ኤክቶደርም ሌየርስ ላይ የምናገኛቸው ህዋሳት ይባዙና ከዛ ህብረ ህዋሳት ይሰራሉ፣ ቲሹ ይሰራሉ and then ህብረ ህዋሳቶቹ አባል አካል ይሰራሉ ወይ ማለት ነው የአካላትን ይሰራሉ። ከዛ በኋላ እነዚህ አካላት አንድ ላይ የአካላት ስርዓትን ይመሰርቱና ፉል ኦርጋኒዝም ይፈጠራል ማለት ነው። so organogenesis is the formation of organs during embryonic development ማለት ነው። በየጽንሰት እድገት ጊዜ የነዚህ አካላት የሚፈጠሩበትን ሂደት organogenesis እንላለን ማለት ነው። ስለዚህ the embryo eventually develops into an adult with all tissue types, organs and organ systems ማለት ነው። ከዛ ያኔ ተፈጥሮ የነበረው ውህድ ህዋስ የነበረው ጽንስ ተከፋፍሎ በእነዚህ አይነት ኤምብሪዮኒክ ዴቨሎፕመንት ስቴጆች ያልፍና ሙሉ ራሱን የቻለ ሙሉ ኦርጋኒዝም ይፈጠራል ማለት ነው። ስለዚህ ቀደም ብለን እንዳየነው ዛይጎት ነበረ፣ ውህድ ህዋስ ነበረ፣ በፈርቲላይዜሽን ተፈጥሮ የነበረ የኤግ እና የስፐርም ሴል አንድ ላይ ተዋህደው የፈጠሩት
ይሄ ህብረ ህዋስ ክለቬጅ ያካሄድና በመጀመሪያ ስቴጅ ይከፋፈልና ወደ 8 ህዋሳት ያድጋል። ኦኬ ከዛ እነዚህ 8 ህዋሳት ድጋሚ ይከፋፈሉና አሁንም ክሌቬጅ ተከስቶ ምን ይፈጥራሉ? ብላስቱላ የምንለውን መዋቅር ይፈጥራሉ። ከዛ ይሄ ብላስቱላ የምንለው መዋቅርም ፋርደር ዲቫይድ ያደርግና በበለጠ መልኩ ይከፋፈልና በጋስትሩሌሽን ሂደት ጋስትሩላ የምንለው መዋቅር ይፈጠራል ማለት ነው። የጋስትሩላ 3 ጀርም ሌየርሶችን ይይዛል ብለናል። ኢንዶደርም፣ ሜሶደርም እና ኤክቶደርም ብለናል። እነሱ ደግሞ እነዚህ የህዋሳት ንብርብር የራሳቸው ተከፋፍለው የተለያዩ ኦርጋኖችን መጀመሪያ ቲሹ ከዛ ኦርጋኖች ህብረ ህዋሳት ይሆናሉ። ከዛ አካላት ይሆኑና እነዚህ አካላት አንድ ላይ በመሆን ኦርጋን ሲስተምን ይመሰርታሉ። ዲፍረንት ኦርጋን ሲስተምስ ደግሞ አንድ ሙሉ የሆነ ፍጥረት እንዲፈጠር ያስችላል ማለት ነው። ስለዚህ በዚህ መልኩ ኤምብሪዮኒክ ዴቨሎፕመንትን ማየት እንችላለን። እሺ አሁን ደግሞ ኢንኳሪ አክቲቪቲ 2.6 ኢንቨስቲጌቲንግ ሪፕሮዳክሽን ኢን አኒማልስን እኔ ምን ይላል? የመጀመሪያው ጥያቄ ኮምፔር ኤንድ ኮንትራስት አሴክሹዋል ኤንድ ሴክሹዋል ሪፕሮዳክሽን ኢን አኒማልስ ይለናል። በእንስሳት ላይ የምናያቸውን ጾታዊ የሆነና ጾታዊ የሆነ መራቦ አወዳድሮ አነጻጽሩ ይለናል። እነዚህን ሁለት አይነት የመራቦ መንገዶች ስናነጻጽር ኤሴክሹዋል ጾታዊ መራቦ ላይ የሚራቡት ከአንድ ፓረንት ነው አይደል? ወይ ከወንዱ ወይ ከሴቷ ነው። there are no gametes የመራቢያ ህዋሳት አይሳተፉም በዚህ አይነት መራቦ ወቅት ጊዜ። clone is produced ምን ማለት ነው? ከእናትየው ወይም ከአባትየው የተፈጠረው ልጅ ተመሳሳይ ነው ማለት ነው። ልክ እንደ ወላጁ ተመሳሳይ ነው፣ ምንም ልዩነት የለውም። and it has fast reproduction ነው፣ በፍጥነት የመራቢያ መንገድ ነው። ለምሳሌ ይሄን አይነት መንገድ የሚራቡ እንስሳትን ብናይ ሃይድራ፣ ስታርፊሽ የመሳሰሉት ናቸው ማለት ነው። ስለዚህ አብዛኛው ጊዜ ኤሴክሹዋል ሪፕሮዳክሽን የሚታየው የትኞቹ እንስሳት ላይ ነው ብለናል? ኢንቨርቴብሬት አኒማልስ ላይ ነው ብለናል፣ የጀርባ አጥንት የሌላቸው እንስሳት ላይ ማለት ነው። ሌላኛው the sexual reproduction type ነው። ይሄ ደግሞ ጾታዊ መራቦ ነው። በዚህ ወቅት 2 ፓረንትስ ያስፈልጋሉ አይደለ? እናትና አባት የሚሆኑ ሴትና ወንድ ያስፈልጋሉ። ጋሜት ፊውዥን ያስፈልጋል። የወንድና የሴት የመራቢያ ህዋሳት አንድ ላይ ሊዋሃዱ ይገባል። and genetically diverse offspring ነው የሚኖረው ማለት ነው። የሚፈጠረው ጽንስ በዘር ሀረጉ ይለያያል። የሚይዘው የዘር ሀረግ የተለያየ ነው የሚሆነው፣ ምክንያቱም ከእናትም ከአባትም የሚወረስ ነገር ስለሚኖር ማለት ነው። and slower process ነው። ከኤሴክሹዋል ሪፕሮዳክሽን አንጻር ስናወዳድረው ቀስ ያለ ሂደት ነው ማለት ነው። ባንዴ አይደለም፣ ፋስት የሆነ ሪፕሮዳክሽን ታይፕ አይደለም ማለት ነው። ለምሳሌ ማማልስ እና በርድስን ብንወስድ ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት፣ ጾታዊ በሆነ መራቦ መንገድ ነው የሚራቡት። ሁለተኛ ጥያቄ የሚለናል ኮምፔር ኢንተርናል ኤንድ ኤክስተርናል ፈርቲላይዜሽን ኢን አኒማልስ ዊዝ ሴክሹዋል ሪፕሮዳክሽን። ጾታዊ በሆነ መራቦ የሚራቡ እንስሳት አሉ። እነሱ ደግሞ በሁለት አይነት መልኩ ጽንሰት ሊያካሄዱ ይችላሉ ብለናል አይደለ? ኢንተርናሊ ኦር ኤክስተርናሊ፣ ውስጣዊ በአካላቸው ውስጥ በሴቷ አካል ውስጥ ወይም ደግሞ ከሴቷ አካል ውጪ ጽንሰትን ሊያካሄዱ ይችላሉ ብለናል። ስለዚህ እሱን ነገር ምንድነው ልዩነቱ? ኢንተርናል እና ኤክስተርናል ፈርቲላይዜሽን ልዩነቱን አወዳድሩ ነው የሚለን። ስለዚህ ኢንተርናል ፈርቲላይዜሽን እንዴት ነው የሚሆነው? የሚከሰተው በሴቲቱ አካል ውስጥ ነው ማለት ነው አይደል? የመራቢያ አካላቷ ውስጥ ነው ጽንሰት የሚካሄደው ብለናል። ለምሳሌ ሂውማንስ የሰው ልጆችን ብንወስድ፣ ሬፕታይልስ እንስሳዊ እንስሳቶችን ብንወስድ ውስጣዊ የሆነ ጽንሰት ነው የሚኖራቸው። ኤክስተርናል ፈርቲላይዜሽን ደግሞ ጽንሰቱ የሚከሰተው ወይም ደግሞ 2 ጋሜት የመራቢያ ህዋሳት የወንድና የሴት የመራቢያ ህዋሳት የሚዋሃዱት የት ነው? አውትሳይድ ደ ቦዲ ነው ማለት ነው። ከሴቲቱ ሰውነት ውጪ በውሃ ውስጥ ነው። አብዛኛው ጊዜ በውሃ ውስጥ የሚኖሩ እንስሳት ናቸው በዚህ መልኩ የሚራቡት። ስለዚህ ውሃ ውስጥ ነው ማለት ነው ውህዱ የሚፈጠረው። ሴቲቱ እንቁላሏን ውሃ ውስጥ ጥላለች። ከዛ ወንዱ ደግሞ የመራቢያ ህዋሱን የመራቢያ ስፐርሙን ውሃ ውስጥ ይጥላል። ከዛ እዛ ውሃ ውስጥ ነው ማለት ነው ጋሜትስ ፊውዝ የሚያደርጉት። ለምሳሌ አሳን፣ የተለያዩ አምፊቢያንስ እንደ ፍሮግ፣ እንቁራሪት የመሳሰሉ እንስሳትን በዚህ መልኩ ነው የሚራቡት። እዚህ ስናወዳደራቸው ኢንተርናል ኤክስተርናል ፈርቲላይዜሽን፣ ኢንተርናል ፈርቲላይዜሽን ኦፈርስ ሞር ፕሮቴክሽን ቱ ጋሜትስ ኤንድ ኤምብሪዮስ። መራቢያ ህዋሳቶቹን
እና የተፈጠረው ጽንስን ይጠብቃል። ስለዚህ the gametes and the embryos ከአደጋ የተጠበቁ ናቸው ማለት ነው። እንደምታዩት ኢንሳይድ the body ስለሆነ የሚኖሩት ከአደጋ የተጠበቁ ነው የሚሆነው ማለት ነው። the gametes and the embryos። ሶስተኛ ጥያቄ ይመረናል why internal fertilization is more advantageous for land animals as compared to aquatic animals ይለናል። ለምንድን ነው ውስጣዊ ጽንሰት መኖሩ ከውሃ ውስጥ ከሚኖሩ እንስሳት ይልቅ በመሬት ላይ በየብስ ላይ ለሚኖሩ እንስሳት ሞር ጠቀሜታ ያለው ይለናል። በበለጠ መልኩ የሚጠቅመው ለምንድን ነው ይለናል። ሞር የሚጠቅመው ለምንድን ነው? it prevents drying of gametes። አንደኛው ምክንያት ምንድን ነው? በመሬት ላይ ያሉ እንስሳት የመራቢያ ህዋሳቶቻቸው ውሃ ውስጥ የተከበቡ ስለማይሆን ወዲያው ይደርቃሉ። ስለዚህ እንደዛ እንዳይደርቁ በሴቲቱ ሰውነት ውስጥ ሲሆኑ እርጥበት ያለው እንዲሁም ደግሞ ደህንነቱ የተጠበቀ ቦታ ይሆናል ማለት ነው። ስለዚህ ይሄ ይጠቅማቸዋል ኢንተርናል ፈርቲላይዜሽን መኖሩ። ሌላኛው ደግሞ there is a greater fertilization success። ይሄ ማለት ነው በውስጣዊ ጽንሰት ጊዜ የወንዱ የመራቢያ ህዋስ ስፐርሙ የሴቷ አካላት ውስጥ ስለሆነ የሚለቀቀው ፈርቲላይዜሽን የመከሰቱ ነገር ጽንሰት የመከሰቱ እድል ከፍ ያለ ነው ማለት ነው። ውጪ ከሚለቀቀው ይልቅ ውጪ ቢለቀቅ ኖሮ በኤክስተርናል ፈርቲላይዜሽን መንገድ the sperm እንቁላሉን ወይም ደግሞ የወንድ የመራቢያ ህዋሱ የሴቲቷን እንቁላል መራቢያ ህዋሳት ጋር የመድረሱ ነገር ቻንሱ እድሉ ያነሰ ስለሚሆን ማለት ነው። ስለዚህ በሰውነት ውስጥ ሲሆን ግን ፈርቲላይዜሽን የመከሰቱ ጽንሰት የመከሰቱ እድል ከፍተኛ ስለሚሆን ማለት ነው። ሌላኛው embryo is better protected ማለት ነው። ከዛ ጽንሰት ከተፈጠረም በኋላ ደግሞ የተፈጠረው ጽንስ ከተለያዩ አደጋዎች ከመድረቅ ሊሆን ይችላል፣ ከአዳኝ በይ ከመበላት ይጠበቃል ማለት ነው። እንዲሁም ደግሞ ከተለያየ የሙቀት መጠን መፈራረቅ ይጠበቃል ማለት ነው። በማህፀን ውስጥ ስለሚሆን ማለት ነው፣ ወይም ደግሞ በእንቁላል ውስጥ ስለሚሆን ታቅፉ። አራተኛው ጥያቄ ምን ይለናል? what major features are associated with internal fertilization in animals ይለናል። ውስጣዊ ጽንሰት የሚካሄድባቸው እንስሳት ምን የተለየ ዋነኛ የምንላቸው ባህሪያት አሏቸው ከውስጣዊ ጽንሰት ከማካሄዳቸው ጋር በተያያዘ ይለናል። ያሏቸው መገለጫ ባህሪያት ምንድናቸው? አንደኛ ኮኦፕላቶሪ ኦርጋንስ አሏቸው። እነዚህ ኮኦፕላቶሪ ኦርጋንስ ምንድን የሚያስችሉ አካላት ናቸው? የወንዱን ስፐርም የመራቢያ ህዋስ ወደ ሴቷ የመራቢያ አካላት ውስጥ ለማስተላለፍ የሚያስችሉ አካላት ናቸው ማለት ነው። ኦኬ ላይክ ፔኒስን ለምሳሌ ማማልስ ላይ ማየት እንችላለን፣ አጥቢ እንስሳት ላይ ማየት እንችላለን። እንዲሁም ደግሞ ክሎአካ የምንለው ደግሞ አካል አለ በአዋፋትና በተሳቢ እንስሳት ላይ ደግሞ ይህንን አካል ማየት እንችላለን ማለት ነው። በተጨማሪም ደግሞ we could see they have got this reproductive tract የመራቢያ አካላቶች ሊኖራቸው ይችላል። እነዚህ መራቢያ አካላቶች ፈርቲላይዜሽን ጽንሰት ከተከሰተ በኋላ ያን ጽንስን ደግፈው ማቆየት የሚችል በቂ እርጥበት ያለው በቂ ኒውትሪየንትስ ንጥረ ነገሮች አሉት እና እንዲሁም ደግሞ ከአደጋ መጠበቅ ከአደጋ የተጠበቀ ጽንስ እንዲሆን ማድረግ የሚችሉ የሴት የመራቢያ አካላት መኖራቸው ነው ማለት ነው። ጽንሱን ጠብቀው ዴቨሎፕ እንዲያደርጉ ማድረግ እንዲችል የሚያስችሉ። ሌላኛው ደግሞ ያላቸው ፊቸር ኢዝ ፕሮቴክቲቭ ኤግ ከቨሪንግ ነው። የሚጥሉት እንቁላል ሊሆን ይችላል፣ ሽፋን አለው ከአደጋ የሚጠብቅ ሽፋን የሚጥሉት እንቁላል ጽንሱ የታቀፈበት እንቁላል ማለት ነው። እንዲሁም ደግሞ it could be in the womb development በማህፀን ውስጥም ሊያድግ ይችላል ማለት ነው። እናቲቱ ጠብቃው ከአደጋ ማደግ እንዲችል የሚያስችል አላቸው እና parental care is often involved ማለት ነው። ሌላው internal fertilization የሚካሄድባቸው እንስሳት የወላጅ እንክብካቤ አለበት ማለት ነው። ይጠብቃሉ የተጸነሰው ጽንስ በደንብ ተጠብቆ ማደግና መወለድ እንዲችል ማለት ነው። ኢንኮሬክቲቭ 2.6 አምስተኛው ጥያቄ ምን ይላል? compare the advantages of sexual reproduction over asexual reproduction። ጾታዊ የሆነ መራቦ ከኢ-ጾታዊ ከሆነ መራቦ አንጻር ስናወዳድረው ያለውን አድቫንቴጅ ጠቀሜታ አወዳድር ይለናል። ስለዚህ የሴክሹዋል ሪፕሮዳክሽን ያለውን ጠቀሜታ ስናይ በሴክሹዋል ሪፕሮዳክሽን ወይም በጾታዊ መራቦ የሚራቡ እንስሳት የሚያገኙት ጠቀሜታ ምንድነው? አንደኛ በሴክሹዋል ሪፕሮዳክሽን መራባታቸው በጾታዊ ሆነ መራባታቸው it creates genetic variation for adaptation ነው። የሚወለደው ልጅ ከእናትም ከአባትም ስለሆነ የሚወርሰው የዘረመል ሀረጉን ይሄንን
ከሁለቱ የወሰዳቸውን ባህሪያት አንድ ላይ በማድረግ የሚወልደው ጽንስ የሚወልደው ልጅ በተሻለ መልኩ አካባቢውን የሚላመድ ራሱን የቻለ አዲስ ባህሪ ይዞ ሊወለድ ይችላል ማለት ነው። ስለዚህ ይህ አንድ ይጠቅመዋል። ሌላኛው ደግሞ ኢት ኮምባክትስ አኩሙሌሽን ኦፍ ሃርምፉል ሙቴሽን ይለናል። ስለዚህ በደንብ ማስታወስ እንችል ጂንስ ምን እንደሆኑ ዘረመል ናቸው ብለናል። እነዚህ ዘረመል የምንላቸው መዋቅሮች የሚገኙት ክሮሞዞም ላይ ነው አይደለ? እነዚህ ክሮሞዞም ደግሞ ኒውክለስ ውስጥ ነው የሚገኙት። ለምሳሌ በደንብ ለማስታወስ እንዲረዳን ምን አድርገን መውሰድ እንችላለን? ጂንስን እንደ ሬሲፒ አድርገን መውሰድ እንችላለን። ምግብ ለመስሪያነት የምንጠቀምባቸው መመሪያዎች አሉ አይደለ? ልክ እንደዛ ሁላ እነዚህ ጂንስ አንድ ኦርጋኒዝም፣ አንድ ህይወት ያለው ነገር፣ አንድ እንስሳ ያሉት አካላቶቹ እንዳለ በምን አይነት መልኩ እንደሚሰሩ ምን አይነት ይዘት እንደሚኖራቸው የሚነግር መመሪያ ነው ብለን እናስብ። ለምሳሌ ምን አይነት የአይን ከለር እንደሚኖረው፣ ምን አይነት የደም ታይፕ እንደሚኖረው እነዚህን አይነት መመሪያዎችን የያዙ ናቸው እነዚህ ጂንስ። እነዚህ ጂንስን ደግሞ የት ነው የምናገኘው? ክሮሞዞም ላይ ነው። ኦኬ ክሮሞዞም ላይ እናያለን። ክሮሞዞምን ደግሞ እንደ መጽሐፍ አድርገን መውሰድ እንችላለን። መጽሐፍ ውስጥ አይደለ እነዚህ መመሪያዎች የምግብ መስሪያ መመሪያዎች የሚቀመጡት? ልክ እንደዛ አድርገን መያዝ እንችላለን ማለት ነው። እዚህ ያው ኒውክለስ ደግሞ እንደ ላይብራሪ አድርገን መውሰድ እንችላለን። ኒውክለስ አለን፣ አንድ የክፍለ ህዋስ ነው። እዛ ውስጥ ነው እነዚህ ነገሮች የምናገኘው። ስለዚህ በሴክሹዋል ሪፕሮዳክሽን ጊዜ ወይም ጾታዊ በሆነ መራቦ ጊዜ ከሁለቱም የተወሰዱ ዘረመሎች ይኖራሉ። ኦኬ ስለዚህ ከሁለቱም የተወሰዱ ዘረመሎች ስለሚኖሩ ምን ይሆናል ማለት ነው? አዲስ የሚወለደው ልጅ የራሱን ባህሪ ይዞ ነው የሚወለደው ከእናቱም ከአባቱም እና በስህተት ተቀምጠው የነበረ የተሳሳተ መመሪያ ከነበረ ወይ እናትየው ወይ አባትየው ጂን ላይ ዘረመል ላይ ያ ሙሉ በሙሉ ቀጥታ ወደ ልጁ ስለማይተላለፍ ጥሩ ይሆናል ማለት ነው ለልጅየው። ያንን የተሳሳተን የያዘ ጂን ወይም መጥፎ የሆነ ጎጂ የሆነ ዘረመል አይዝም ማለት ነው። ነገር ግን ኤሴክሹዋል ሪፕሮዳክሽን ጾታዊ በሆነ ግን ሁኔታ የሚወለድ ልጅ የሚገኝ አዲስ ፍጥረት ቀጥታ የስህተት የነበረውን ስህተት የያዘውን ጂን ወርሶ ነው የሚገኘው ማለት ነው። ኮፒ ስለሆነ ፎቶኮፒው ስለሆነ እንደዛው እንዳለ ነው የሚወረሰው። ስለዚህ እሱ አንድ ጉዳት ሊሆን ይችላል ማለት ነው በኤሴክሹዋል ሪፕሮዳክሽን ለሚራቡ እንስሳት። ስድስተኛ ጥያቄ ምን ይለናል? ዲፋይን ዛይጎት ክሌቬጅ ብላስቱላ ኤንድ ጋስትሩላ ይለናል። እነዚህ ኤምብሪዮኒክ ዴቨሎፕመንት ላይ የምናገኛቸው ስቴጆች ናቸው አይደለ? ስለዚህ እነሱን አብራሩልን ይላል እንደ ግለሰብ። ስለዚህ ምን ብለናል? ዛይጎት ውህድ ህዋስ ነው። ፈርቲላይዜሽን ከተካሄደ በኋላ የወንዴ መራቢያ ህዋስ ከሴቷ የመራቢያ ህዋስ ጋር አንድ ላይ ከሆነ በኋላ የሚፈጠረው ውህድ ህዋሱን ነው። ይሄ ሲንግል ፈርቲላይዝድ ሴል ማለት ነው። ከዛ ክሌቬጅ ማለት ያ ውህድ ህዋሱ ይከፋፈልና ራፒድ የሆነ ሴል ዲቪዥን ሲኖረው ነው ዲስ ክሌቭድ አርጓል ክሌቬጅ ኖሯል የምንለው ሲከፋፈል ነው። ከዛ ከተከፋፈለ በኋላ ብላስትላ ወደሚባል መዋቅር ይቀየራል። ላይ የተከፋፈለ ህዋስ እነዚህ ብላስትላ የምንለው መዋቅር ምንን የያዘ ነው? ብዙ ህዋሳት እንደ ኳስ አንድ ላይ ክምችት ብለው ስናገኛቸው ነው። ከዛ እነዚህ ሞር ፋርዘር ዲቪዥን ያካሄዱና እነዚህ ህዋሳት ተጨማሪ መልኩ ይባዙና ወደ ምን ፎርም ይቀየራሉ ብለናል? ወደ ጋስትሩላ ይቀየራሉ ብለናል። ስለዚህ ጋስትሩላ የምንለው መዋቅር ምንድነው? ብዙ ህዋሳት አንድ ላይ ተጣጥፈው እና ንብርብር ሰርተው የምናገኛቸው የጽንሱ ደረጃ ነው ማለት ነው። ኦኬ ዲስ ጋስትሩላ የምንለው። ስለዚህ የጽንስ ጀርም ሌየርስ ይኖሩታል። እነዚህ ጀርም ሌየርስ ኤንዶደርም፣ ኤክቶደርም እና ሜሶደርም ብለን ያብራራናቸው ናቸው ማለት ነው። ሰውተኛ ጥያቄ ይላል how tissues, organs and organ systems develop from germ layers discuss and present it to the class ይለናል። እንዴት አድርገው ነው ህብረ ህዋሳት አካላትና የአካላት ስርዓት የሚያድገው ከነዚህ ከጀርም ሌየርስ ካልናቸው እዚህ ጋስትሩላ ከምንለው መዋቅር ላይ የምናገኛቸው እነዚህ የህዋሳት ንብርብር እንዴት አድርገው ነው ከነዚህ ህዋሳት ንብርብር እነዚህ ነገሮች የሚፈጠሩት የሚለውን ተወያዩና ለክፍላቸው አቅርቡ ይላቸዋል። ስለዚህ ቀደም ብለን እንዳየነው ኤክቶደርም አንደኛው ነው፣ ሜሶደርም መሀል ላይ ያለው ነው፣ ኤንዶደርም ደግሞ በውስጥ ያለው የህዋሳት ንብርብር ነው። ስለዚህ የውጨኛው ንብር ወዴት ነው የሚያድጉት? ወደ ህብረ ህዋሳቶቹ ወዴት ነው የሚያድጉት? ወደ ቆዳ የሚሆነው ነርቨስ ሲስተም የሚሰሩት እነሱ ህዋሳት ናቸው። ሜሶደርም ላይ ደግሞ ያሉት ህዋሳት መስላችንን ወይም ደግሞ የእንስሳትን ጡንቻ፣ አጥንት እንዲሁም ደግሞ ስርዓተ የደም ዝውውር ለስርዓተ ደም ዝውውር የሚያስፈልጉ አካላት
ከሜሶደርም ነው ማለት ነው ዴቨሎፕ የሚያደርጉት and ኢንዶደርም ዳይጀስቲቭ and ሪስፓራቶሪ ላይኒንጎች የመተንፈሻና የምግብ መፍጫ አካላቶችም ከዚህ ነው የሚወጡት ማለት ነው። ስለዚህ እነዚህ ሌየሮች ናቸው በኋላ ላይ ወደ ህብረ ህዋስ ወደ አካላትና ወደ ስርዓተ አካላት የሚያድጉት ማለት ነው። ስለዚህ ይሄ ሴክሽን ይሄን ይመስል ነበረ። in the next section ምን እናያለን? it deals with sexual reproduction in animals, some sampled animals የተወሰኑ እንስሳት ምሳሌዎችን እንወስድና ጾታዊ መራቡ እንዴት እንደሆነ በእነዚህ እንስሳት ላይ እናያለን። ስለዚህ ምን ላይ ነው ፎከስ የምናደርገው? we shall focus on the sexual reproduction of insects from invertebrates የአከርካሪ አጥንት ከሌላቸው እንስሳት ስለ ነፍሳት ጾታዊ የሆነ መራቡ እናያለን። እንዲሁም ደግሞ እንደነ ፍሮግ፣ ክሮኮዳይልስ፣ በርድስ ኤንድ ራትስን ደግሞ ከቨርተብሬት አኒማልስ እንደ ምሳሌነት ወስደን በእነሱ ላይ እንዴት አድርገው እነሱ እንስሳት እንደሚራቡ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ ወሰታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።